ይሄ ድሮን ጥቃት ደግሞ እንደ ከዚህ በፊቱ ዝም ብሎ እንኳን ሰበብ የሚፈጠርለት የሆነ የሰው አጥር የፈረሰ የሰው አጥር አሳይቴ የሰው አጥር ነው ተመታው ትምህርት ቤት ነው ተመታ ምናምን የምትለው ነገር አይደለም። ቀጥታ ያገኘ ያለው የቲዲኤፍ ወታደራዊ መሪዎች ነው። ከዚህ ጋር ተያይዞ ምንድነው ለምንድነው የተለየ ነገር አሁን የተፈጠረ ብለው ጉዳይ አደገኛ ውዝግብ አስነሳና ከውስጥ ከኛው ውስጥ ራሳችን አስተኳሻለ። ከቅርብ ጊዜ ወዲህ ሻቢያ ላይ የሚተላለፈው አጠቃላይ አቋም ስትመለከተው ወጥነት አለው። ለምሳሌ ሂውማን ራይት ካውንስል ባለፈውም ተሰብስበው ሻቢያ ኢንቨስቲጌት እንዲደረግ ሻቢያ ውስጥ ያሉት አጠቃላይ ኤርትራ ውስጥ ያሉት እነዚህ የጦርነት ካምፖች ላይ ሴቶች የወሲብ ባሪያ እየተደረጉ ነው፣ ጥቃት እየተፈጸመባቸው ነው። ስለዚህ የኤርትራ መንግስት ኢንቨስቲጌት ማድረግ አለበት የሚል ነገር ተነስቷል። አሁን ደግሞ ኢዩ መጣ። ዛሬ ደግሞ አዲስ መረጃ የወጣው ነገር ምንድነው? እስራኤል ሰራዊትን ወደ ሶማሌላንድ ልትልክ አሁን የሚሄደው ሰራዊት ፈላሻ የሚባሉት ታውቃለህ? ቤተ እስራኤሎች ማለት እነሱ ጎንደሬው ማለት ነው። ጎንደሬው ነው እንዳለ መጥተው አሁን ሰራዊቱ የገባው ለምን የሚለው ጉዳይ ነው። እንግዲህ አሁን እሱ ትራምፕ እንደምታውቃቸው ምንም ችግር የለባቸውም። በአደባባይ በሚናገሩበት ጊዜ በዚህ 60 ቀናት ውስጥ በደንብ ስምምነት ካልፈጸምን ሆርሙዝ ላይ ቀረጥለን እኛ ነው የምናስተዳድረው ብለዋል በአደባባይ ማለት ነው። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥነው በድርጅቱ ስልክ በ0993 377 ላይ ፈጥነው ይደውሉ። ከቲፒኤልኤፍ ወደ አፋር አካባቢ የወሰደውን ጥቃት ተከትሎ ከወደ አፋር አካባቢ ሌላ ውዝግብም ተነስቷል። እሱንም ይዘናል። እንደዚሁም ነገ ወይ ከነገ በስቲያ የአሜሪካ አምባሳደር በኢትዮጵያ ወደ መቀሌ እንደሚሄዱም ፍንጮች እየወጡ ነው ያሉት። ህወሓትም አዲስ ሐሳብና አዲስ የድርድር ሰነድ አዘጋጅቶ የጠበቀ መሆኑን ሰምተናል። ይሁን ይሄ ድርድር ይሳካል ወይስ አይሳካም? ምንድነው ሊባል የሚችለው የሚለውን ጉዳይ በስፋት ይዘናል። በሁለተኝነት የአውሮፓውያን ህብረት ኤርትራን አስጠንቅቋል። በትግራይ ውስጥ ወንጀል የፈጸሙት አመራሮች ተጠያቂ መሆን አለባቸው የሚል አዲስ ፋይል ይዞ መጥቷል። ይህ በእንዲህ እንዳለ የኤርትራ የጦር መሪዎች ሳዋ ውስጥ ሴቶች ላይ የሚፈጽሙትን የወሲብ ጥቃትን ጋር ተያይዞ አዲስ ፋይል ከፍቷል። ኤርትራ ከወዲህ ማዕቀብ ይነሳልኛል ይላል፣ ከወዲህ ደግሞ ሌላ የተደራጀ አደገኛ ክስ መጥቶበታል። ምንድነው የነገር የሚያመላክተው የሚልም በስፋት ይዘናል። እንደዚሁም ወደ መጨረሻ ላይ አዲስ ክስተት ጎረቤታችን ሶማሌላንድ ላይ ተፈጥሯል። እሱ ምንድነው? የእስራኤል ሰራዊት ወደ ሶማሌላንድ መግባቱ ታውቋል። መግባቱ ብቻ ሳይሆን የገባው ሰራዊት ፈላሻው ወይ ደግሞ ጎንደሬው ሰራዊት እንደሆነ ታውቋል። ይህ ለምን ሆነ? ምን ምስጢራዊ ሐሳብ ከጀርባው አለ የሚለውን ጉዳይ በስፋት የምንዳስሰውናል። እንደተለመደው ለሚቀጥሉት 30 ደቂቃ እኔና ባልደረባይ ደረጀ መር ከናንተ ጋራ ቆይታ እናደርጋለን። እናንተም ይሄን ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እንደዚሁም ደግሞ ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉያል። ቀጥታ ወደ አጀንዳችን እንሻገራለን። ደሬ እንኳን በደህና መጣ። እንኳን ደህና ቆየህ። እንግዲህ መግቢያ ላይ ለማንሳት እንደሞከርኩት 3 መሰረታዊ ነገር ነው ያዝነው። ከዛ ውስጥ የመጀመሪያው የትግራይ ጉዳይ ነው። ትግራይ ጋር ሌላ ውስብስብ ነገሮች እየመጡ ነው። ባለፈ
የድሮን ጥቃቶች በተደጋጋሚ ነው የሚደረጉት ትግራይ ክልል ላይ ቲዲኤፍን ታርጌት ያደረገ። ይሄ ድሮን ጥቃት ደግሞ እንደ ከዚህ በፊቱ ዝም ብሎ እንኳን ሰበብ የሚፈጠርለት የሆነ የሰው አጥር የፈረሰ የሰው አጥር አሳይቴ የሰው አጥር ነው ተመታው፣ ትምህርት ቤት ነው ተመታ ምናምን የምትለው ነገር አይደለም። ቀጥታ እያገኘ ያለው የቲዲኤፍ ወታደራዊ መሪዎችን ነው። ከዚህ ጋር ተያይዞ ምንድን ነው ለምንድን የተለየ ነገር አሁን የተፈጠረ ብለው ጉዳይ አደገኛ ውዝግብ አስነሳና ከውስጥ ከኛው ውስጥ ራሳችን አስተኳሽ አለ፣ አቅጣጫ ሲግናል የሚሰጥ ሰው አለ በሚል ነገር ከፍተኛ ውዝግብ ተነስቷል። ይሄ በአመራር ውስጥ የተፈጠረ ውዝግብ ነው። ተራ አባላቶች ደግሞ ከዚህ በፊት ጸረ ድሮን ታጥቀናል አላላችሁም ወይ? ግን ድሮን መጥቶ እንደ ዝናብ ነው የሚዘንብብን። የት አለ ጸረ ድሮኑ? እናንተ ውሸታሞች ናችሁ የሚል ደግሞ መከራከሪያና አንዋጋም እስከ ማለት ድረሱ የደፈረ ንግግሮች የተነሱ መሆኑን ሰምተናል። እንዳው ምንድን ነው ይሄ ነገር? ወዴት ነው የሚያመራ? ለምንድን ነው የድሮንም እንደተባለ ልክ አሁን ትላንትና ማን ነው ባለፈ ዓርብ ሐሙስ ዕለት ሽረሪና ካምፕ ውስጥ ሆኖ ሞርተር ወረወሩ። በወረወሩት በደቂቃዎች ልዩነት ዶግ አመድ ነው ካምፑ። ይሄ ነው አሁን ጥርጣሬ የፈጠረባቸው። ቴክኖሎጂው ረቀቅ ብሎ ነው ወይስ ደግሞ የከፋ ይሄ ነገር ውስጥ ሆነን ማፍረስ አለብን የሚል የቲዲኤፍ አባላቶች አመራሮች ተፈጥሮ ይሆን ወይ የሚለውን ጉዳይ እስቲ ዘላ ሀሳብ እንትበልና ከዛን ጀምር። እሺ አማን አመሰግናለሁ። እንግዲህ በትግራይ ታሪክ ውስጥ ስትመለከት በአብዛኛው ጊዜ እንግዲህ ትግራይ ፖለቲካ ከሌላው ኢትዮጵያ ማህበረሰብ ለየት የሚያደርገው ወጥነት ያለው ነው። እንዲሁም ብሔረተኝነትን ስትመለከት በወጥነት ልክ እንደ ምሳሌ እንደ ሞዴል የምትወስደው የትግራይ ብሔረተኝነትን ነው። በፖለቲካ አቋማቸው ኮንሰንሰስ አላቸው። በቃ ቲፒኤልኤፍ ከተባለ ሁሉም ቲፒኤልኤፍን በአንድ ቅርጽና በአንድ ይዘት ነበረ የሚከተሉት የነበረው። አሁን ግን ቲፒኤልኤፍ እንግዲህ በጣም ከፍተኛ የሆነ ተስፋ መቁረጥ ስለደረሰ ብሔረተኝነት ሄዶ ፕሮሚስ ያደረገውን በጣም ምናባዊ የሆነ ገነት የማይሰጥ ከሆነ ብሔረተኝነት መጨረሻ ላይ መፈረካከስ ነው እና ቲፒኤልኤፍ ምናባዊ ገነት ስሎ ነበር ለትግራይ ህዝብ። ያቺ ምናባዊ ገነት ግን አየር ላይ ተንጠለጠለች። ከዛ በኋላ ውስጡ መፈረካከስ ተፈጠረ ማለት ነው እና አሁንም ስትመለከተው ድሮን እንግዲህ ብዙ ጊዜ ድሮን ያው ፕሪሲሽኑ ከአስተኳሽ ጋር ይያያዛል የሚሉት ቺፕስ ምንድን ነው እንደ ጂፒኤስ ሊመራ የሚችል በቅርብ የሆነ ግለሰብ ሊኖር ይችላል እና በአብዛኛው ጊዜ ቴክኖሎጂ ቢኖርም ቴክኖሎጂውን እንዲሳለጥና የሚፈለገውን ታርጌት እንዲመታ ከተፈለገ ኦፒ ያስፈልጋል ብለው ያስቀምጣሉ ባለሙያዎች እና ቲፒኤልኤፍ በእንደዚህ ነገር ምንም አይታማም ነበር። አሁን ስትመለከተው ጭዳ ነው የሚሆነው። ጭዳ ደግሞ የሚሆነው ካምፕ ነው። ጭዳ የሚሆነው ሰራዊት ነው። ጭዳ የሚሆነው በካሚኒዮ የሚጓዝ በርካታ ሰራዊት ነው። ስለዚህ ለምንድን ነው ይሄ ታርጌት የማይሰተው ብለው በከፍተኛ ሁኔታ ውዝግብ ውስጥ ገብተዋል። በተለይ እዚህ ሸረሪና ካምፕ በዚህ በሱዳን ነው። እዛ ወደ ሽሬ አካባቢና ወደ ዛላምበሳ አካባቢ ያሉት አመራሮች በዚህ ምክንያት ከፍተኛ የሆነ ውዝግብ ውስጥ ገብተዋል። እንደውም ሊያሻግሩት ያሰቡትን ሰራዊት ለጊዜው እንዲቆይ አድርገዋል። ምክንያቱም ሲያሻግሩት አሁንም ጭዳ ቢሆንስ ውስጣቸው ውስጥ አስተኳሽ ካለ በጣም ከባድ የሆነ አጣብቅኝ ውስጥ ገብተዋል ቲፒኤልኤፎች ማለት ነው። ይህ በእንዲህ እንዳለ እዚህ በአፋር ግንባር ጦርነት በከፈቱበት ጊዜ እንግዲህ ሁለት መላምቶች ነበር ሲሰነዘሩ የነበሩት። አንደኛው እንግዲህ ሀራ መሬት ለማጥቃት ስለተንቀሳቀሰ እሱን ካውንተር ለማድረግ ነው የሚል ነገር ነው። ሌላው ደግሞ ቲፒኤልኤፍ የአፋር ያለውን ሚሊሻና የጸጥታ ኃይል ካምፑን ነው ያወደሙ። ያ ደግሞ ለጦርነት ለመክፈት አንደኛው ሲግናል ነው የሚል ነገር ነው። በቲፒኤፍን ካውንተር የሚያደርግ ከሆነ በጣም ዳሜጂንግ ነው ለትግራይ ራሱ አጠቃላይ ፖለቲካ ምስል ማለት ነው። እርስ በርስ ተጫረሱ የሚል ነገር ማለት ነው። አፋርን ግን ጥቃት ላይ ካደረገ ግን ለትግራይ ዓላማ ለነሱ ትልቅ ኮዝ ለሚሉት በኮቴሽን ውስጥ መስዋዕትነት እየከፈል ነው የሚል ነገር ነው። ከዚሁ ዜና ሳልወጣ በዚህ በመሆኒ መስመር ወደ 5 መኪናዎች እንግዲህ ወደ አዲስ አበባ ሲመጡ በጣም በሚገርም ማለት ነው ሌሊት ነው እንግዲህ ከትግራይ ወደ አዲስ አበባ ወጣቱ እየሸሸ ያለው እና ሌሊት እየሸሹ ባለበት ጊዜ እዚህ መሆኒ መስመር ላይ የቲፒኤልኤፍ ታጣቂዎች ይዘዋቸው መጨረሻ ላይ እዛ አካባቢ ያለው ዋነኛ መሪያቸው ወዲ ነጮ የሚባለው ካምፕ ወደ 300 ይጠጋሉ ወጣቶችን ካምፕ አስገብቶ ወደ ሚሊተሪ ስልጠና እንዲገቡ በግዳጅ ተደርጓል ማለት ነው። እና ወጣቱ ሰላማዊ ወጣት ማለት ነው በተናጠል በእግር ከትግራይ ካልወጣ በትራንስፖርት የምትወጣ ከሆነ የሚደርስብህ አደጋ እጅግ በጣም ከፍተኛ ነው ማለት ነው። ከዚህ ጋር አያይዘህ ምናልባት ታነሳዋለህ አንተ ዲያስፖራ አካባቢ አዲስ የሆነ የፖለቲካ ዳይናሚክስ ተፈጥሯል። እሱ እናወራበታለን ቀጥለን። መልካም
እንግዲህ ሶስት በጣም አሻሚ ነገሮች ናቸው የተፈጠሩት። አንደኛው እዚህ አፋር አካባቢ እኛ ፋክቱን የምናውቀው ሰዎች አፋር አካባቢ ጥቃት የሚፈጸምበት ዋነኛው ምክንያት አፋር ያለው ኃይል ራሱን አደራጅቶ ከመምጣቱ በፊት ከመጣ አለቀ በቃ። ለምንድን ነው የሚያልቀው? ቲዲኤፍ ወይ ደግሞ ህወሓት የሚባለው አሁን መቀሌ ትግራይን ተቆጣጥረው ያለው ኃይል እኛ ብቸኛ የትግራይ ህዝብ ሴፍጋርድ የሚል ነገር ነው ይዞ ያለው። ሌላ ሁለተኛም የለም በትግራይ ውስጥ እኛ ብቻ አማራጭ ኃይል የለም የሚል ነገር ነው ሀሳብ ነው ይዞ መንቀሳቀስ የሚፈልጉ። ይሄ ቲፒኤፍ ግን ኦልሬዲ ጥቃት ከፈጠረ ለአንዴና ለመጨረሻ እኛ ብቻ ነን የሚለው ነገር ያከትማል ማለት ነው። ስለዚህ እቺን ለመከላከል ነው እነሱ ወደ አፋር የሚሄዱ። ነገር ግን ደግሞ ከቲፒኤፍ ጋር ደግሞ መዋጋት ደግሞ የመጨረሻ ቅድም እንዳልከው ምንድነው እውቅና መስጠት ነው። ሌላ አማራጭ ኃይል መኖሩ እነሱ እውቅና መስጠት አይፈልጉም። ሲሳደቡ እዚህ ከሃዲ ባንዳዎች እና ጌታቸው እነ ጀነራል ጻድቃን ባንዳ ምናምን ይላሉ እንጂ የሆነ የተደራጀ ኃይል እንዳለ አማራጭ ይዘው እየመጣ እንደሆነ ማመን አይፈልጉም። ያመኑለት ሞቱ ማለት ነው። በቃ ይሄ እሱ በጣም አንዱ አወዛጋቢ ነገር ነው። ሁለተኛው አወዛጋቢ ነገር ደግሞ የትግራይ ወንድሞቻችን በነፃነት የመንቀሳቀስ መብታቸውን ዲፕራይቭ ተደርጓል ማለት ነው። በጣም አሳዛኝ ነው። ይሄ በጣም አሳዛኝ ነገር ነው። ባይዞ በኢትዮጵያ አንበረላ ውስጥ ያለችው ትግራይ በኢትዮጵያ ጥላ ስር ለመጀመሪያ አንድ ክልል ውስጥ ወጣት በነፃነት መንቀሳቀስ የማይችል ቦታ ተፈጠረ ማለት ነው። እንደዚሁም ደግሞ ታፍሶ ለባዕዳን ሀገር ባይዞ ሀገር ውስጥ አይደለም እየሰለጠኑ ያሉት እነዚህ ልጆች ሳዋ ነው እየተወሰዱ ያሉት። ሳዋ ሄደ ሰው ደግሞ ምን ሊሆን እንደሚችል ከሶማሊያ መማር ነው። የዛሬ 5 ዓመት ፈርማጆ ያለ ጊዜ የሄዱ የሶማሊያን ሰልጣኞች እስከ ዛሬ ስቃያቸውን ነው የሚያዩት ሶማሊያ ውስጥ። ማን ነው ለኛ የሚቆምኛ የማንን እስከሚሉ ድረስ ማለት ነው። አሁን እነዚህ የትግራይ ወጣቶች ሳዋ ቢሄዱ መጥቶ እውነት እንደተባለ ለትግል ይበቃሉ ወይስ መያዣው ነው እዛ ይቀመጣሉ የሚል ደግሞ ሌላ ጥያቄ ነው የሚመጣው ማለት ነው። በሶስተኛነት ላይ አወዛጋቢ ብያነሳው የአድቮኬሲ ጉዳይ ነው። በሚገርም ሁኔታ 360 ተገልብጦ ከዚህ በፊት ውጪ ያለው እንደሚታወቅ እንግዲህ በባለፈው 27 ዓመታት የሚማርም ዲፕሎማሲ ውስጥ የሚገባም ያው የህወሓት ቤተሰብ ልጆች ስለሆኑ ኢትዮጵያ ወክሎ ብዙን ኮንታክት ያላቸው እነሱ ናቸው። ይሄ ሁሉ ኃይል ባለፈ በጦርነት ጊዜ ፌደራል መንግስቱና ህወሓት መካከል በተካሄደ ጦርነት ይሄንን ያላቸውን ኮንታክት ተጠቅሞ አገርን ችግር ውስጥ የመክተት ስራ ሰርቶ ነበር። አሁን ደግሞ በሚገርም ሁኔታ 360 ተገልብጦ የህወሓት ሰዎችን ችግር ውስጥ ለመክተት ብዙ ስራዎችን እየሰሩ ነው ያሉት። እንዳውም ይሄ ቪዛ ሪስትሪክሽን የኛ ውጤት ነው እስከማለት ድረስ ነው በይፋ ወጥቶና ሉላ እየተናገሩ ያሉት። አሁንም ይቀጥላል። ከአልሸባብ ጋር ያላቸውን ግንኙነት ሁሉ እናወጣለን፣ እያንዳንዷን እያስተረጎምን ለአሜሪካ እያስረከብን ብሎ ደረታቸውን ነፍተው የተናገሩ ያሉት። ይህ 3 አደገኛ ክስተቶች ናቸው እንግዲህ የተፈጠሩ ማለት ነው። በጣም ይገርማል። ያው እንግዲህ እና ሉላ እንዳነሳቸው እንደው የግብረ ገብነት ማስተማር ሲጀምሩ በሚዲያ ስመለከታቸው የትግራይ ኤሊት ምን ያህል እንግዲህ እንደሌለው የትግራይ ኤሊት ወይም ተደብቋል ወይም ደግሞ ይሄ ኢትዮጵያኒስት የሆነው አይናፋሩ ትልቁ ማህበረሰብ እንግዲህ በደንብ ቦልድሊ ወደ አደባባይ ወጥቶ የትግራይን ህዝብ መብት ሲከላከል አትመለከተው ማለት ነው። ያኛው አሉላ ኢትዮጵያ ውስጥ ጦርነት ባህላዊ ዳንሳችን ነው የሚለው አሉላ አሁን መጥቶ ደግሞ ግብረ ገብነት ሊያስተምር ሲሞክር ትንሽ ስላቁ እንደው ያማል ለትግራይ ህዝብ ማለት ነው። ዞሮ ዞሮ እንዳልከው የዲያስፖራ ኮሚኒቲ እነዚህ አክቲቪስቶቹ በጣም በከፍተኛ ሁኔታ ተስፋ ቆርጠዋል። ተስፋ የቆረጡት ለምን መሰለህ? አሁን ለምሳሌ ጦርነቱን አስመልክቶ የተለያዩ መላምቶችን እየጻፉ ነው። ጦርነት መደረግ የለበትም በፌዴራል መንግስቱና በቲፒኤልኤፍ መካከል ይላሉ። እነሱ ከጠባብ ዓላማ አንጻር ነው ያው ነገ የሚተነትኑት። አንደኛ ለምንድነው ቲፒኤልኤፍ የተመናመነ ኃይል ነው ያለው። ስለዚህ የተመናመነ ኃይል ስላለው የትግራይ ህዝብን የበለጠ ያስጨርሳል አለ አንድ። ሁለተኛ እነዚህ ዋነኛ የቲፒኤልኤፍ አመራሮችን እነሱ ሴፍ ጋርድ ለማድረግና እነሱ ጥቅማቸውን ለማስከበር ነው እንጂ ምንም አስተዋጽኦ የለውም። ሶስተኛ ጁኒየር ፓርትነር የሚሆኑት ለማንኛውም አካል እና ለምሳሌ የሻቢያ መጫወቻ የሻቢያና የሌሎችም ኃይሎች መጫወቻ ብሎ ያስቀምጣሉ። ያው የሌሎችም ኃይሎች ብለው መጥቀስ ያልፈለጉት እንግዲህ ወይ ፋኖ ሊሆን ይችላል ወይም ሌላ የፖለቲካ ኃይል ሊሆን ይችላል እና ምንድነው ጁኒየር ፓርትነር ሆኖ ቲፒኤልኤፍ አሁን በኢትዮጵያ የፖለቲካ አሰላለፍ ውስጥ መግባቱ ስለሚያማቸው ነው። ትንሽ አቅም ኖሮት በደንብ ሌሎችን አስገብሮ የሆነ ጥምረት መፍጠር ቢፈልግ እና ሉላ ወይም ደግሞ ሌሎቹ የፖለቲካ ኤሊቶች ውጭ ያሉት ኤሊቶች 360 ዲግሪ ሊቀየሩ ይችላሉ። አሁን ሲያዩት ግን
ኤግዚስቲንግ ሪያሊቲ ውስጥ ስትመለከተው ቲፒኤልኤፍ ማድረግ የሚችልበት አቅም የለውም፣ ተመናምኗል ማለት ነው። ስለዚህ ያላቸው አማራጭ ምናልባት ከዛ አንጻር የሆነ ፕራግማቲክ የሆነ እንግዲህ አቋም እያራመዱ ነው። እኔ አላምናቸውም፣ ግን በጥርጣሬ ማንም ሰው ፖለቲካ ውስጥ እንግዲህ ፖለቲካ ሃይማኖት አይደለም፣ መቀየር መብት ነው። እንዲህ አስፈላጊነቱ የፖለቲካን ሁኔታ ተመልክተ መቀየር እንደውም እንደ ጥበብ ሊቆጠር ይችላል። ምናልባት ከዛ አንጻር ማየት ይችላል። መልካም እንግዲህ ውድ አድማጭ ተመልካቾቻችንም በዚህ ላይ ሪሊ ሶስቱን ነገሮች በተለይ ህወሓት እያደረጋቸው ያሉ ነገሮችን ወጣቶችን ምን እያደረገ እንዳለ እንደዚሁም ደግሞ የህወሓት ደጋፊዎች ትላንትና የህወሓት እስከ መጨረሻው እስከ ቀራኒዮ አብረን እንሄዳለን ሲሉ የነበሩ ሰዎች ዛሬ ህወሓት ላይ አስፈላጊው ማዕቀብ ይጣልልን ማለቱን ተከትሎ ምን ይዞ ሊመጣ ይችላል? በተለይ ደግሞ የህወሓት ሰራዊት መካከል የተነሳው ውዝግብ እሱ በጣም አደገኛ ነገር ተራ አባላቶች ጋር አይደለም፣ ከኮርና ኮር አመራር በላይ ናቸው። ይህን ጥያቄ እያነሱ ያሉ ከበደነ በቀለነ አጎስነ እንትና የጠቆምከው የተባባሉ ይሄ ራሱ ምን ይዞ ሊመጣ ይችላል የሚለው ጉዳይ ላይ የየራሳችሁን ሀሳብ እንድትሰጡን እየጠየቅን ወደ ቀጣይ አጀንዳችን ብንሻገር ጥሩ። እንግዲህ ቀጣይ አጀንዳ የሚገርም ነገር ሁለት ነገር እየመጣ ነው ያለው። አንደኛው በአንድ በኩል ህወሓትና ሻዕቢያ አንድ ነን፣ በአንድ መቃብር ተቀብረን በኢትዮጵያ ማማ ላይ ስልጣኑን እንቆጣጠራለን ብሎ ጽምዶ የሚል ስያሜ ሰጥቶ ሌላው ኃይል ደግሞ በዚህ በጭፍራነት በዚህ ጽምዶ ውስጥ እንዲገባ ሁኔታዎችን እያመቻቹ ይሄዱ ያሉት ወይ ይሄ በይፋ ያደረጉት ነው፣ በይፋ እያደረጉ ያሉ ነገር ነው። ወይራስ በሌላ በኩል ደግሞ ይሄ የአውሮፓ ህብረት ደግሞ አንድ ፋይል ዶሴ ይዞ መጣ። ያ ዶሴ ምንድነው? የሻዕቢያ ሰራዊት በትግራይ ውስጥ የፈጸመው ወንጀል፣ ሴቶችን የደፈረው፣ ንብረትን የዘረፈ ተጠያቂነት መስፈን መቻል አለበት አለ። ይኸውልህ በጣም አጣብቂኝ ነው ማለት ነው። አሁን ደብረጽዮን ይሄንን ክስ ሊቃወም ነው ማለት ነው። ሻዕቢያን አጠይቁ ልል ነው ማለት ነው። ወይ ደግሞ ሻዕቢያ አላደረገም ልል ነው። ተቃርኖ ከባድ ወይ እሺ ካለ ደግሞ ጽምዶ ሊፈርስ ነው ማለት ነው። ይሄ በጣም አደገኛ አጣብቂኞች ሆኖ ነው እየመጡ ያሉት። ይሄ ጉዳይ ሊረሳ አይገባም ተብሎ የአውሮፓ ህብረት እንዳቋም ነው የያዘው። በሌላ በኩል ደግሞ አሜሪካ ማዕቀብ አነሳለሁ የሚል አክቹዋሊ የድመቷና የሳምባው ነገር ሳይሆን አይቀርም። እሱ ነገር ቋንጣ በአንተ አነጋገር ደግሞ ቋንጣው ከላይ ማሳየት ነገር አሳይቶ ወደ ተግባርም አልተከደም። እቺ ነገር ግን መታለች። ወይራስ በሌላ በኩል ደግሞ የአውሮፓ ህብረት ደግሞ ብቅ አለና ማባሪያ በሌለው ናሽናል ሰርቪስ ኤርትራኖች ባሪያ እየሆኑ ነው። ዝም ብሎ አንተ ዕጣ ምንድነው ስትወለድ ካደክ በኋላ 11ኛ ክፍል ከገባ በኋላ 12ኛ ክፍል ስትገባ ዕጣ ፋንታክ ምንድነው? ወታደር መሆን ነው። ወታደሩ እስከ መቼ ነው የምታገለግለው? አታውቅም። ማባሪያ የለውም። ይሄ አንድ ነው። ሁለተኛ ሐሳብን በነፃነት መግለጽ የሚባል ነገር የሌለበት ሀገር ነው። ሶስተኛ ምንድነው? መሰብሰብ፣ መደራጀት፣ የሃይማኖት ነፃነት ምናምን የሚባል ነገር የለም። ህገ መንግስት ምናምን ነገር ይባል ነገር የለም። ስለዚህ በአጠቃላይ በባርነት ውስጥ የሚኖሩት ማህበረሰብ ፕላስ ደግሞ በዚህ ሁኔታው ተይዞ ወደ ሳዋ ማሰልጠኛ የሚሄዱ ሰዎች ደግሞ ሴቶች ደግሞ እዛው የወታደሩ የአመራሩ ያሰልጣኙ የወሲባዊ ጥቃት ይፈጸምባቸዋል። ይሄንንም ያደረጉ ሰዎች ይጠየቁ የሚል ጥያቄ በዚህ በኩል የአሜሪካ ማዕቀብ አነሳለሁ ነው። በዚህ በኩል ደግሞ አይ የባሰ በዚህ ሁኔታ ይሄንን እንኳን ህግ እየተቃወን ባለን በዚህ ህግ እንኳን ሳዋ የገቡ ሰዎች ሴቶች የወሲብ ጥቃት እየተፈጸመባቸው ለሁለቱ ወንጀል ተጠያቂዎች ወደ ፍርድ እስካልቀረቡ ድረስ አንፋታም የሚል ነገር ነው። ይዩ ያመጣው ነገር ምንድነው? እስቲ ተከራል ባለ እንደው ከኢትዮጵያም ከራሳቸው አንፃር ምስቲ በጣም ግሩ እንግዲህ ወያኔ ያው ሲጎለምስ ሲያድግ መሆን የሚፈልገው ሻዕቢያ ነው። እንደምታውቀው ሀገረ ትግራይም ሲሉ ልክ ኤርትራም ሀገር ሆናለች። ጦርነት፣ ጀግንነት ልክ እንደ ሻዕቢያ ብለው ነው ሞዴል የሚያደርጉት ማለት ነው። ነገር ግን ሻዕቢያ ያው የወደቀ ስርዓት እንደሆነ ይታወቃል። ይሄ እኛ ባንናገረው ኦልሬዲ ዜጎቹ በየጊዜው እየተሰደዱ ብዙ ችግር እንደሚገጥምባቸው ይታወቃል። እንግዲህ ከዚህ ውስጥ አሁን ከቅርብ ጊዜ ወዲህ ሻዕቢያ ላይ የሚተላለፈው አጠቃላይ አቋም ስትመለከተው ወጥነት አለው። ለምሳሌ ሂውማን ራይት ካውንስል ባለፈውም ተሰብስቦ ሻዕቢያ ኢንቨስቲጌት እንዲደረግ ሻዕቢያ ውስጥ ያሉት አጠቃላይ ኤርትራ ውስጥ ያሉት እነዚህ የጦርነት ካምፖች ላይ ሴቶች የወሲብ ባሪያ እየተደረጉ ነው፣ ጥቃት እየተፈጸመባቸው ነው። ስለዚህ የኤርትራ መንግስት ኢንቨስቲጌት ማድረግ አለበት የሚል ነገር
ተነስቷል። አሁን ደግሞ ኢዩ መጣ። ከዛ ደግሞ አሜሪካ ደግሞ ያው የዌስተርኑ ብሎክ ከአንድ ምንጭ ነው የሚቀዳው። እዚህ ቀጠናው ላይ ማራመድ የሚፈልጉትን አጠቃላይ የውጭ ጉዳይ ፖሊሲ ከአሜሪካ ጋር ተደጋጋፊነት አለው። አሜሪካ እንግዲህ ሻቢያ ላይ እና ወያኔ ላይ ያላትን አቋም ከቅርብ ጊዜ ወዲህ አይተኮለ ሪቫይዝ እያደረገችው ነው። የቲፒኤልኤፍን ቱባ ባለስልጣናት የቪዛ ክልከላ ስታደርግ ዝም ብሎ ሸንጧቸው ከመሬት ተነስቶ አይደለም ያደረጉት፣ ከውጭ ጉዳይ ፖሊሲያቸው የሚቀዳ ነው። ቲፒኤልኤፍ የቀጠናው ረባሽ ኃይል ነው። ምክንያቱም አንደኛ አሊያንስ ክሬት ያደርጋል ከነዚህ ከጠንቀኛ ቡድኖች ጋር ማለት ነው። አንደኛው አሊያንስ የሚፈጥረው ትልቁ አሊያንስ ሻቢያ ነው። ከዛ ደግሞ ሱዳን ውስጥ ያሉ ደግሞ ታውቀዋለህ። ስለዚህ አንደኛው ክንፍ ቲፒኤልኤፍን ይመታል፣ ሁለተኛው ክንፍ ደግሞ ሻቢያን ቀስ በቀስ ሽመል እያመጡለት ነው። እንግዲህ እስከዛሬ እንደምታውቀው ናሽናል ሰርቪስ ላለፉት 30 ዓመታት ሲካሄድ ነበር። አሁን ምን አዲስ ነገር ተገኝቶ ነው? በየጊዜው ሂውማን ራይት ካውንስል አወጣ፣ ኢዩ አወጣ፣ በአሜሪካንም የውጭ ጉዳይ ፖሊሲ አውጪዎችም ዘንድ ይሄ ነገር መነሳት ጀምሯል። ስለዚህ እቺ የምትቀነቀነው አጀንዳ እንደ ሻቢያ ላይ ትንሽ ጠንከር ያለ ሽመል ለመምዘዝ ስለተፈለገ ነው። በኢዩም በሂውማን ራይት ካውንስልም እንዲሁም ደግሞ በአሜሪካም ረገድ ማለት ነው። ሻቢያንና ቲፒኤልኤፍን መለጠል፣ የእነሱን አሊያንስ መቁረጥ አንደኛ ኢትዮጵያን ትልቁን እዚህ ጋር አንከር ስቴት ተብላ የምትታሰበውን ኢትዮጵያን ሴቭ ለማድረግም ደግሞ ቀጥናውን ላለመረበሽም እንደ አንድ አማራጭ ስለሚወሰድ ነው። አሜሪካኖች ለራሳቸው ደህንነት ነው አይተውታል። እዛ ሆርሙዝ ተዘግቶ ምን አይነት ስቃ ውስጥ እንደገቡ ማለት ነው። እና እዚህ ባብል መንደብም ሰርጥ አጠቃላይ ቀይ ባህር አካባቢ ያለውን የፖለቲካ ደህንነት ለማስጠበቅ እዚህ አካባቢ ያሉትን ስቴቶች ትልልቅ ስቴቶችን ቢያንስ ባላቸው ቁመና እንዲቆሙና ከዛ ባሻገር ያሉትን እዚህ ጠንቀኛ የሆኑ ኃይሎችን በተለያየ በማዕቀብ ሽፋን የመሸበብ ሁኔታን ሆን ብሎ የሚያስገዱት ይመስለኛል። እንግዲህ የኤርትራ መንግስት ምንም አዲስ ነገር አይደለም። እንግዲህ ሳዋ ውስጥ የሚሰራው ግፍ ከፍተኛ ነው። ነገር ግን የሚያሳዝን ካድሬዎቹ መጥተው እንደው የእኛን ንቃተ ህሊናን በጣም እንደሚንቁት የምታየው ኤርትራ የሚቀናባት ምናባዊ ገነት የሆነች ሀገር አድርገው የእነሱ ፕሮፓጋንዳ ዲጂታል ፕሮፓጋንዲስቶቹ መጥተው ሲያወሩ በጣም ያሳዝናል። በእውነት በጣም አሳዛኝ ነው። መልካም። ምናልባት ይህ ነገር እንዳውም ከምን ጋራም ሊገናኝ ይችላል መሰለኝ። ቅድም ጠቀስ አድርጌ የነበረው ዲፕሎማቲኮች ወደ ትግራይ ይሄዳሉ ተብሎ ይጠበቃል። ዛሬ ነገ ከነገ ወዲያ ነገር መፍጮችም ወጥተዋል። ምናልባት ከዚህ ጋር ተያይዞ አንዱ ሊነሳ የሚችለው አሁን ጠንከር ብሎ የሚነሳ የሚችለው ቲፒኤልኤፍ ማንሳት አይፈልግም፣ ስለ ሻቢያ ወንጀልን ማንሳት አይፈልግም። ዲፕሎማቲኮች ግን ያነሳሉ ይህን ጉዳይ። በአብዛኛውን የአውሮፓ ህብረትም ጽሕፈት ቤት ያሉት ሰዎችም ይሄዳሉ፣ የአሜሪካ ሰዎችም ነው አንድ ላይ የሚሄዱት ኤምባሲ ሰዎች ማለት ነው። ይሄ ጉዳይ መነሳት አይቀርም። አሁን እነ ዶክተር ደብረጽዮን ይህን ነገር እንዴት ነው ከዚህ በፊት ስሉ የነበረው ነገር ነበር። ሻቢያ ቦታችን ይዘዋል፣ ወንጀል ተፈጽሟል፣ ወንጀል ተጠያቂ መሆን አለበት ምናምን ተብሎ አንዱ እንደ ክስ እንዳውም ከፕሪቶሪያ ለመውጣት እንደ ክስ አድርጎ የሚያቀርቡት ይሄ ነበር። አሁን በዚህ ጉዳይ ላይ ጠንካራ አድርገን እንግፋበት ሲባል የእነ ዶክተር ደብረጽዮን ጉዳይ መልስ ምን ሊሆን ይችላል ብሎ ነገር ጥምረቱ በበተኛ አስቦት ነው። አንተ አኗጻዛው ጥምረቱ ነው ነው ሼር አደርጋለሁ። ዋነኛው እዚህ ቀጠና አካባቢ ኃላፊነት የማይሰማው ችግር የተፈጠረበት ቦታ ላይ ሁሉ ተገኝቶ ከችግሩ ውስጥ የሆነ ጥቅም ለማግኘት የሚጥር ስቴት ኤርትራ ስቴት ነው። አሁን ይሄንን ካላኮላሽ ይሄን ሽባ ማድረግ ካልተቻለ በስተቀር እዚህ ቀጠና አካባቢ ችግር ሁሉ ጊዜ ይፈጠራል። አሁን ደግሞ ቮለንተሪ ሆኖ የዶክተር ደብረጽዮን ቡድን ከዚህ ኃይል ጋር ሄዶ እንትን ብሏል፣ ተጣምሯል። ስለዚህ ወደንም ጠላንም ቀጠናው አካባቢ ላይ የማተረማመስ እንትኑ በጣም ከፍ እያለ ይሄዳል ማለት ነው። ስለዚህ ይህን ኃይል መለያየት ነው የመጀመሪያ ስትራቴጂ ይመስለኛል። አሁን እነ ኤዩም ይህንን ጉዳይ ሲያወጡ ፋክት አለ መሬት ላይ የሻቢያ ሰራዊት ኤርትራ ውስጥ በደል ፈጽሟል የሚል ነገር እስካሁን ስጮውበት ነበረ። ይህን ወደ ጉዳይ ወደ ተጠያቂነትን ለመፍጠር አግዙን ቢባሉ እነ ዶክተር ደብረጽዮን እንዴት ይሆናሉ? በዚህ ሂደት ውስጥ የሚገቡ ከሆነ ከሻቢያ ጋር ያለው ነገር ይቆማል። ይሄኛውን ተው ካልክ ደግሞ የትግራይ ህዝብን ትስትልበት የነበረው አንደኛው ነጥብ ይሄ ጉዳይ ነው። ተረተኛል አይደል? ምን አይቀርቃር ሊሆን እንደሚችል ማለት ይሄ ማለያ ነገር ተደርጎ የመጣ ነገር ይመስለኛል። ለዛ ነው እኔ ከኤርትራ ላይ ማዕቀብ አይነሳም ብዬ የማስበው። አነሱትም ለምን ደሞ አነሱት ታውቃለህ? አለስ ሰከንድ ጀነሬሽን ወደ ፊት ካልመጣ በስተቀር አሁን ያሉ ሰዎች በምንም አይን መንገድ ሌላ ነገር ማመንጨትና በሌላ ነገር ይሄንን ቀጠና ወደ ሰላም ማምጣት ኤርትራን ወደ ሰላም ለማምጣት ፍላጎትም አቂሙ የላቸው።
ቀደም አንተ እንዳልከው በጣም እብሪተኞች ናቸው። አገሪቷን እንደዚህ የድሃ ምልክት እያደረጓት እያበለጸግ ነው ብሎ አይምሯቸው ያስባል። ያን አደገኛ እኮ ነው። ውጪም ያሉት እንኳን አሜሪካ እየኖረ የነሱ ካድሬ ዩሮፕ ውስጥ እየኖረ ኤርትራ እንዴት ያለች ሀገር ነው ይልሃል። ስለዚህ በአጠቃላይ የታመሙ ሰዎች ስለሆኑ ውጪም ኖርክም ኤርትራ ውስጥ ኖርክ የታመምክ ሰው ስለሆነ ስለዚህ ሌላ ጄኔሬሽን ነው መነሳት ያለበት። እነሱ እስካልመጡ ድረስ ይህንን ማዕቀብ ማንሳት የባሰ ሌላ ተመሳሳይ አገርን በሰሜን ኢትዮጵያ ትግራይ እንዲዋለድና እንደዚህ አይነት በሰብአዊነት ላይ የሚፈጸመው ወንጀልን እውቅና መስጠት ነው የሚሆነው። የሚገርመኝ ነገር ለምን ከኤርትራ ተኮርጆ ነው አሁን የትግራይ ወጣት መንቀሳቀስ የማይችልበት ደረጃ ላይ ደረሰው። ሌላዋ ኤርትራ እንግዲህ ሆነች ማለት አይደል? ትግራይ ራሱ የሞተ አዋጅ ታውጀው ሊያጸድቁት ነው። ያጸድቃሉ፣ ምንም ችግር የለም። ለሌላ ሀገር መረጃ የሰጠ ይገደላል። ሞት ብቻ የሆነ አዋጅን አውጥቷል። እሱንም ሊያጸድቁ እየሄዱ ነው። ስለዚህ ይሄ ሁሉ ተሞክሮ ከየት ነው ትምህርቱ የተወሰደ ያለው? የሻዕቢያ ተማሪዎች ናቸው እነዚህ ሰዎች ማለት ነው። ስለዚህ አደገኛ ነገር ነው። ሻዕቢያን እዛ ጋር ልክ ካላሳስጎ በራሱ ጊዜ እንዲከስም ካላረከው ነገር ቀጠናው አካባቢ እንደዚህ አይነት ተሞክሮች የተስፋፋ ይሄዳል። ነገም የሱዳኑ ጉዳይ ወደ ለየለት ወደ ሁለት ሀገርን ቢነጠል አንደኛው ሀገር የሻዕቢያ ሞዴል ነው ይዞ የሚቀጥለው ማለት ነው። ስለዚህ ሻዕባይዜሽን እዚህ ቀጠናው አካባቢ ላይ እየተፈጠረ የተስፋፋ ነው የሚሄደው ማለት ነው። እዛ እንግዲህ እዚህ ላይ በደንብ መታየት አለበት። ወደ መጨረሻ አጀንዳችን እንደረ አንድ አጭር አጀንዳ አለኝ። ወደ መጨረሻ ከመሄዳችን በፊት እዚህ በሆርሙዝ አካባቢ አዲስ ክስተት ተፈጥሯል። እንደምታውቀው እንግዲህ በኢራን እና አሜሪካ መካከል ለ60 ቀናት የሚቆይ ኦልሬዲ የሰላም ስምምነት አላቸው። እንግዲህ በ60 ቀናት ውስጥ ያው ሆርሙዝ መርከቦች እንዲተላለፉ ተፈቅዷል። ነገር ግን አሁን አዲስ የወጣው ምንድነው? በኢራን ረገድ ምንድነው እያንዳንዱ መርከብ በሚያልፍበት ጊዜ ሪፖርት ማድረግ አለበት ለዋናው ለዚህ ለአብዮታዊ ዘቡ ማለት ነው። ሪፖርት ካላደረገ ተመጣጣኝ እርምጃ ይወሰድበታል የሚል ነገር ነው። በአሜሪካ ደግሞ ወገን ምንድነው የሚደረገው? በዚህ በኦማን ሳይድ አለው ሆርሙዝ እንደምታውቀው በኦማን ሳይድ እና በኢራን ሳይድ ነው እና በኦማን ሳይድ መርከቦች እንዲያልፉ ምክንያቱም የአየር ጥበቃ ይደረግላቸዋል። የኢራንን ሉዓላዊነት ላለማየትና አሜሪካ ያላትን እዛ አካባቢ እንግዲህ የበላይነት ለማሳየት ይመስለኛል። እንደውም ይሄ ነገር በመርከቦቹ እንግዲህ ካምፓኒዎቹ በእነሱ ረገድ ከፍተኛ የሆነ ጭንቀት ፈጥሯል። ከዚሁ ጋር ተያይዞ በጣም እንግዲህ ትራምፕ እንደምታውቃቸው ምንም ችግር የለባቸውም በአደባባይ በሚናገሩበት ጊዜ በዚህ 60 ቀናት ውስጥ በደንብ ስምምነት ካልፈጸምን ሆርሙዝ ላይ ቀረጥለን እኛ ነው የምናስተዳድረው ብለዋል በአደባባይ ማለት ነው። ስለዚህ የሆርሙዝ ጉዳይ የኢራንና የአሜሪካ ጉዳይ አንፕሬዲክተብል ነው። ወደፊት ምን እንደሚሆን የምናየው ነገር ይሆናል። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥነው በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። ወደ መጨረሻ መረጃ ሲሄድ እንግዲህ የመጨረሻ መረጃ ሶማሌላንድ በቅርቡ ከእስራኤል እውቅና ያገኘችው ሀገር ሂደቱ ቀጠለ። እስራኤልም በሶማሌላንድ ኤምባሲ መክፈት እንደዚሁም ደግሞ ሶማሌላንድ በእስራኤል ኤምባሲ ከፍታለች። ዛሬ ደግሞ አዲስ መረጃ የወጣው ነገር ምንድን ነው? እስራኤል ሰራዊትን ወደ ሶማሌላንድ ልትልክ ይህ ከዚህ በፊትም ውስጥ ለውስጥ ሰራን እንደነበር የሚታወቅ ጉዳይ ነው። እንዲያውም ቤዝ ሁሉ ገንብታለች የሚል ነገር መረጃ እኛም አውጥተን ሰርተንበት ነበር። ያ አይደለም ዋናው ነገር። አሁን የሚሄደው ሰራዊት ፈላሻ የሚባሉት ታውቃለህ? ቤተ እስራኤሎች ማለት እነሱ ጎንደሬው ማለት ነው። ጎንደሬው ነው እንዳለ መጥቶ አሁን ሰራዊቱ የገባው ለምን የሚለው ጉዳይ ነው። እንግዲህ አሁን እሱ ጎንደሬው ማለት እኔን አንተን ለቀሪ ኢትዮጵያ ነው የሚመስለው
መልካችን ተመሳሳይ ሆኖ ማለት እሱ ነው የሚገባው ማለት ነው። ስለዚህ ኢትዮጵያ ቢገባም ቤተ እስራኤልን ቢገባ ምንም መለየት አይቻልም። በቃ ከዚህ በኋላማ በቃ እኮ ቤተ እስራኤል ነው በሚለው ነገር የኢትዮጵያ ሰራዊት እዛ ይገባል ማለት ነው። አሁን ቤዙን ከዚህ በፊት ስምምነት ላይ የደረስነው ነገር ቀስ ብለው በሂደት እየሄደ ነው ያለው ማለት ነው። እንደው ወታደራዊ ቤዝ ሊሰጡን አይደል? ወታደራዊ ቤዝ ሊሰጡ። ስለዚህ የኛ ወታደራዊ ቤዝም የእስራኤል ሰራዊት ነው ብሎ የመግባት እድል ይኖራል ማለት ነው። አንድ እሱ ነው። ሁለተኛ ባለፈ አንድ የእስራኤል ሚዲያ ላይ ቀረቡና የሶማሌላንድ ፕሬዝዳንቱ ጉብኝት ላይ ነበሩ። እስራኤል ምንድነው ያሉት? ቀጥሎ አሁን እውቅና የምትሰጠን ሀገር ኢትዮጵያ ነች ወይ እነ ኬንያ ይቀጥላሉ የሚል ነገር ነው ያነሱት። እና ምናልባት እስካሁን ድረስ ቆሟል ተብሎ ብዙ ሰዎች የተሳለቁበት ሜሞራንደም ኦፍ አንደርስታንዲንግ ህይወት ዘርቶ እየተጓዘ ነው ወይ? እንግዲህ በዚህ ሁኔታ የኢትዮጵያ ሰራዊት ያ ሜሞራንደም ኦፍ አንደርስታንዲንግ ከቀጠለ እና ኢትዮጵያ ሰራዊት ወደ ሂደት ውስጥ ከገባ ከሶማሊያ ጋር የገባን ስምምነት በተርኪ አስታራቂነት ተፈቷል። እሱ ነገር ደግሞ መልሶ ምን ሊያመጣ ይችላል የሚልም ሌላ ስጋት ነው ያለው። ወይስ ኢትዮጵያውን ዝም ብላ ፊት ለፊት መናገር ትታ የመጣው ቤተ እስራኤላዊ ሰራዊት ነው በዛው ተቀላቅሎ ኢትዮጵያ ሰራዊት እየገባ ዝም ብሎ ሂደቱን መቀጠል ነው ወይ አማራጭ የሚታረገው? ወይስ የሶማሌላንድ ፕሬዝዳንት እንደተናገሩ እውነትም በአደባባይ ወጣ እውቅና ወደ መስጠቱ ትሄዳለች ወይ ብሎ ሲል እዚህ ላይ የሆነ ሀሳብ ካለ ጨምርበት። እሺ አማን አመሰግናለሁ። በነገራችን ላይ ኢትዮጵያ ከጎረቤት ሀገሮቿ ጋር ማለት የውጭ ጉዳይ ፖሊሲው ዝም ብለህ ሪቫይዝ ስታደርግ እንደ ታሪኩ ስትመለከት በጣም ውስብስብ የሆነ ግንኙነት ያላት ከሶማሊያ ጋር ነው። ምክንያቱም አንደኛ እነዚህ የግሬተር ሶማሊያ ፖሊሲ ሁሌ ያለ ሶማሊላንድና ሶማሊያን የመቀየጥ ከዛ ደግሞ አሸባሪዎች አሉ፣ የውጭ ደግሞ ኢንተረስት አለ። እነዚህ ሁሉ ተካቶ ነው እንግዲህ በሶማሊያ የምንከተለው የውጭ ጉዳይ ፖሊሲ ጥንቃቄ የሚያሻው ማለት ነው። እና አንዳንዶች ዝም ብለው ከቅርቡ ፖለቲካ ማለት መንግስትን ከመቃወም አንጻር በጣም ጥራዝ ነጠቅ በሆነ እጅግ በጣም አኮስሰው ጉዳዩን ሲተነትኑ ትመለከታለህ። ዞሮ ዞሮ አሁን ከሶማሊያ ጋር ሶማሊላንድ ጋር ያለው ግንኙነት ጥብቅ ግንኙነት እንዳለ በኃይለሥላሴ ጊዜ ሁሉ ነበር። በጣም ይገርማል። አሁን አይደለም። እና አሁን ያነሳው በነገራችን ላይ መረጃ በብዙ መልኩ አዎንታዊ ነው። ለመሰል አዎንታዊ ነው። ኢራንና አሜሪካ ስምምነት ከፈጸሙ በኋላ አሁን ኢራን በብዙ ረገድ በጣም አትራፊ ሆና ከወጣች በኋላ እስራኤል እጅግ አደጋ ውስጥ ትገባለች የሚል ነገር ነው። ምክንያቱም ከዚህ ቀደም ለእስራኤል አጋር የነበሩት ኃይሎች የበለጠ ኔትወርካቸው በጣም ጠንክሯል። ኢራን ላይ እስራኤል ላይ ጥቃት ለመፈጸም ማለት ነው። የኢራን አጋር የሚባሉት ደግሞ አንደኛው ሁቲ ነው ታውቀዋለህ። እንዲሁም ደግሞ አልሸባብም እዛ ውስጥ ሊገባ ይችላል። ከዚህ ባሻገር ሌሎቹ ሂዝቦላ፣ ሐማስ ብለህ ታስቀምጥ፣ እነዚህ በቀጥታ ሀይሊ ኔትወርክድ በሆነ መንገድ እስራኤልን አታክ ለማድረግ አቅሙን አግኝተዋል ከኢራንና አሜሪካ ጦርነት በኋላ ማለት ነው። ስለዚህ እስራኤል በተናጥል የራሷን ካውንተር የሆነ ሜካኒዝም እየወሰደች ነው። አንደኛው እንግዲህ የሚያሰጋት እዚህ ቀጠናው አካባቢ ያለው የኢራን ሳተላይት ኃይሎች ናቸው። እነዚህ ሳተላይት ኃይሎች ሁቲም በለው አልሸባብም በለው እዚህ አካባቢ ከፍተኛ የሆነ ኔትወርክ እንዳለው ይታወቃል። ቀይ ባህር አካባቢ ያለውን እጅግ አደገኛ ነው እና በዚህ እንግዲህ ሰበብ ውስጥ ኢትዮጵያ እንደ ዊንድፎል ነው የሚባለው ድንገት የሆነ የሚወድቅል መና ነገር ኦልሬዲ ከዛ በፊት እንደውም ኢትዮጵያ ራሱ ከሶማሊላንድ ጋር ያደረገችው ግንኙነት እንደው ዝም ብሎ በስሜት የተደረገ አይደለም፣ ከበስተጀርባው ከዌስተርኖቹ ጋርም እየተፈጠረ የሆነ ግንኙነት የሚኖራል ብለው በመላምት የሚያስቀምጡም አሉ። ዞሮ ዞሮ አሁን እዚህ ወደ ሶማሊላንድ እስራኤል መግባቷ እንደውም ቤተ እስራኤላውያን ደግሞ መግባታቸው በጦር ደረጃ እንዳልከው የኢትዮጵያ ጦር ቤዚውን የእስራኤል ቤዚውን ምንም መለየት አይችልም ማለት ነው። እና እንግዲህ በጣም የምንሻው እዚህ አካባቢ ቀይ ባህር አካባቢ ስፌር ኦፍ ኢንፍሉዌንሳችን በጣም አደግ አለበት። ከጅቡቲ በታች ሆነናል እዚህ ቀይ ባህር አካባቢ ያለን ተጽዕኖ። ስለዚህ ቀይ ባህር አካባቢ የግድ ኢትዮጵያ እግሯን መትከል አለባት ከሚለው በጣም አገር ወዳድ ከሆኑ ዜጎች የሚወተወትበትን ሁኔታ አንዱን ምላሽ ሊሰጥ የሚችል ፍንጭ ይመስለኛል እዚህ አካባቢ። መልካም እንግዲህ በሂደት የምናየው ነገር ነው የሚሆነው። ግን ወደንም ጠላንም ይሄ ሌላ በረከት ነው ይዞልን እየመጣ ያለ ይመስለኛል። ይህንን በረከት ተጠቅሞ የራስን ብሔራዊ ጥቅም ለማስከበር እንግዲህ መጓዙ ጠቃሚ ነው የሚሆነው። ጨዋታዎች ይኖራሉ። አሁን አንዳንድ ሰዎች ምንድን ነው የሚሉ ልክ በቃ ምንም ዲፕሎማሲ እኮ ስሙዝ በሆነ ብቻ ሊጓዝ እኮ አይችልም እኮ። ይሄ አሁን ኢንተርናሽናል ዓለም አቀፍ ግንኙነቶችን እያየን እኮ ነው ያለው እኮ። ትገፋፋለህ፣ ከዛ ታለዝባለህ፣ ከዛ ደግሞ አቅምን ከፍ ታደርጋለህ ምናምን እያልክ ነው እንጂ ማን ጠርቶ ይሰጥሃል? በቃ ዋንስ ገፉ ሁሉም ያብርባል፣ እዛ ቦታ እንዳትመለስ።
ግን በተቻለ ሁኔታ በጥበብ እያደረግከው መጓዝ ነው ያለብህ እንጂ እጅ ነጣጥፈህ ቤት ከተቀመጥከው የምታገኘው ነገር የለም። ስለዚህ ይሄ እንግዲህ በዚህ ይታይና ቀጥሎ ምን ሊፈጠር ይችላል የሚለውን ነገር አዳዲስ ነገሮች ይፈጠሩ እዛ ላይ ደግሞ ተንተርሰን የራሳችን ሀሳብ እንጨምርበታለን። የዛሬውን በዚህ እንቋጨው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬ ዕለታዊ ዝግጅታችን በዚሁ አጠቃለናል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ